ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን ያጋራዋችሁ ቤዛዊት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በወር ለሰባት ሰዎች ህልፈት ምክንያት የነበረውን የኦክስጅን እጥረት መቀረፉን የአሶሳ ሆስፒታል አስታወቀ። ከ50 ሚሊዮን ብር በላይ ወጪ የተደረገበት የአሶሳ አጠቃላይ ሆስፒታል የኦክስጅን ማምረቻ ፕላንት ተመርቋል። የኢፌዴሪ ጤና ሚኒስትር ዴኤታ ወይዘሮ ፍሬ ህይወት አበበ እንዲሁም የቤኒሻንጉል ጉሙዝ ክልል ጤና ቢሮ ኃላፊ አቶ ወልተጂ በጋሎን ጨምሮ የሁሉም ክልል ጤና ቢሮ የስራ ኃላፊዎችና ሌሎችም ባለድርሻ አካላት በተገኙበት የኦክስጅን ፕላንቱ ተመርቋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር መርቀኒ አወድ ለብስራት ራዲዮ እንደተናገሩት የኦክስጅን ማምረቻ ፕላንቱ ሆስፒታሉ በአመት 4 ሚሊዮን ብር ለኦክስጅን ሕክምና የሚያወጣውን ወጪ ከማስቀረቱን ባሻገር ለአካባቢው ጤና ተቋማት የኦክስጅን አቅራቢ ሆኖም ያገለግላል። ሆስፒታሉ ቀደም ሲል ከአዲስ አበባ ኦክስጅን በማምጣት ተታካሚዎች የሕክምና አገልግሎትን ይሰጥ እንደነበር ያስታውሱት ሜዲካል ዳይሬክተሩ እጥረት በሚያጋጥምበት ወቅትም ከወር ከ6 እስከ 7 ሰዎች ለህልፈት ይዳረግ እንደነበርም ተናግረዋል። ከመተንፈሻ አካላት ሕክምና ጋር ተያይዞ ለሚደረግ ሕክምና ኦክስጅን በጣም አስፈላጊ መሆኑን ጠቅሰው አሁን ላይ ኦክስጅን እጥረት ሳቢያ ያጋጠመ የነበረውን ህልፈት መቅረፍ እንደተቻለም አስረድተዋል ስትል ባልደረባችን ቅድስት ደጀኔ ዘግባለች። ለአቅመ ሔዋን ያልደረሰችውን ሴት ልጁን የደፈረው አባት በጽኑ እስራት ተቀጥቷል። ታዳጊው በወላጅ አባቷ በተፈጸመባት ጥቃትም ነፍሰ ጡር መሆኗም ታውቋል። ተከሳሽ ሽፋ ሞሳ የግል ተበዳይናም የራሱን ልጅ ቢላል ሽፋን በአንሌም ወረዳ በአጫሞ ከተማ ታዳጊ ማዘጋጃ ክልል ልዩ ስሙ መገናኛ ተብሎ በሚጠራበት ቦታ ግንቦት 30 ቀን 2017 ዓ.ም ከምሽቱ በግምት 5 ሰዓት ላይ በቢላዋ በማስፈራራትናም በሽርጥ አፏን በማፈን የአስገድዶ መድፈር ጥቃት ፈጽሟል። ተከሳሹ ፍርድ ቤት ቀርቦ ክሱን ሳይቃወም የወንጀል ድርጊቱን ክዶ በመከራከሩ አቃቤ ሕግ የሰውና የሰነድ ማስረጃ አቅርቦ እንዲያስማማ በተያዘው መሰረትም በቀን 3/4/2018 ዓ.ም በዋለው የወንጀል ችሎት ፍርድ ቤቱ ማስረጃ ሰምቶ ተከሳሹን እንዲከላከል ብይን ሰጥቷል። ፍርድ ቤቱም በቀን 7/4 እና በ2018 ዓ.ም በዋለው የወንጀል ችሎት የተከሳሽን የመከላከያ ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበልና ባለመቻሉ በተጨማሪ ፍርድ ቤቱ በቀን 7/4 2018 ዓ.ም በዋለው የወንጀል ችሎት የተከሳሽን የመከላከያ ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበል ባለመቻሉና በተጨማሪም ፍርድ ቤቱ ከሆሳና ንግስት ኤሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስለ ግል ተበዳይ አካላዊ ሁኔታ የተደረገውን የምርመራ ውጤት በግል ተበዳይ መራቢያ አካል አካባቢ የቆየ አካላዊ ጉዳት መኖሩንና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን ለመረዳትም ተችሏል። ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ከተመዘገበ በኋላ የተከሳሽ አቃቤ ሕግ የቅጣት አስተያየት ሙሉ በሙሉ የተቀበለ ሲሆን በተከሳሽ በኩልም የቤተሰብ አስተዳዳሪ ነኝ፣ 5 ልጆች አሉኝ ያለውን እንደ ቅጣት ማቅለያም ፍርድ ቤቱ ተቀብሎታል። በዚህ መሰረት ወንጀለኛውን ያንጸዋል፣ ያርመዋል እንዲሁም ሌላውንም ያስተምራል በማለት ተከሳሹ በተከሰሱባቸው ሁሉም ክሶች ጥፋተኛ ነው በማለት በቀን 14 በ4ኛ ወር 2018 ዓ.ም በዋለው የወንጀል ችሎት በ19 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔውን አስተላልፈዋል። ወደ ባህር ማዶ መረጃችን ስናልፍ ቤተልሔም ከ2 ዓመታት ጦርነት በኋላ የመጀመሪያውን የገና በዓልን አክብራለች። ከ2 ዓመታት በኋላ ለመጀመሪያ ጊዜ በዌስት ባንክ በምትገኘው ቤተልሔም ትልቅ ህዝባዊ የገና በዓል ስነ ስርዓት ተካሂዷል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የእስራኤልና የሐማስ ጦርነት ከጀመረበት ጊዜ አንስቶ የበዓል አከባበሩ ተሰርዟል። በታህሳስ 24 በመቶዎች የሚቆጠሩ ክርስቲያኖችም የኢየሱስ ክርስቶስ የትውልድ ቦታ በሆነችው ታሪካዊቷ ከተማ ቤተልሔም ተገኝተዋል። ከተማዋ በገና በዓል ሰሞን ላይ ልዩ ትኩረት በማድረግም ከዓለም ዙሪያ የሚመጡ ክርስቲያን ምዕመናንም ይስባሉ። በእስራኤልና በሐማስ መካከል በጋዛ ጦርነት ምክንያት ባለፉት ጥቂት ዓመታት የጎብኚዎች ቁጥር እየቀነሰ ቢመጣም ከተማዋን በ2014 ዓመት ብቻ ከ2 ሚሊዮን በላይ ቱሪስቶች ጎብኝተዋት እንደነበረም መረጃዎች ያመላክታሉ። የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በታህሳስ 24 ቀን የልደት በዓልን ለማክበር ወደ ከተማዋ ከመጡት መካከል የሮማ ካቶሊካዊ መሪ ሲሆኑ የገና አገልግሎትንም አዘጋጅተዋል። ፒዛባላ ለጋዜጠኞች እንደተናገሩት በዚህ ዓመት የገና በዓል በብርሃን የተሞላ ነው። ከ2 ዓመት ጨለማ በኋላ የሚያስፈልገን ይህ ስለሆነ ብርሃን አይተናለን ብለዋል። በመሬት ላይ አሁንም ችግሮች መኖራቸውን አንስተው ነገር ግን አዲስ ምዕራፍ ለመመልከት ጊዜው አሁን ነው ብለዋል። አብዛኛዎቹ ሩሲያውያን የዩክሬን ጦርነት በ2026 ያበቃል ብለው እንደሚጠብቁ አንድ ጥናት አረጋገጠ። አብዛኛዎቹ ሩሲያውያን በዩክሬን ያለው ጦርነት በ2026 ያበቃል ብለው እንደሚጠብቁ የመንግስት የምርምር ማዕከል ያስታወቀ ሲሆን የሩሲያ ኃይሎችም በጦር ሜዳ ላይ የሚያደርጉት ግስጋሴ ቢቀጥልም በኪየቭና በሞስኮ መካከል የተኩስ አቁም ስምምነት ላይ ለመድረስ ጥረቱ ተጠናክሮ ቀጥሏል። ከሩሲያ ሕዝብ የተሰበሰበው አስተያየትም እንዳመላከተው በውጭው ዓመት የሩሲያ ጦርነቱ እንደሚያበቃ ብሩህ ተስፋም እንዳላቸው ተመላክቷል። ጥናቱን የሰራው ቪቲሲኦኤም የተሰኘው ማዕከል ምክትል ኃላፊ ሚካኤል ማሞኖቭ
በአመት መጨረሻ ላይ ሆነው እንደተናገሩትም በጥናቱ በተካሄደባቸው 1600 ሰዎች መካከል 70 በመቶ ለሩሲያ 2026 የተሳካ አመት እንደሆነም አድርገው ይመለከታሉም ብለዋል። ለብሩህ ተስፋ ዋናው ምክንያት በፕሬዝዳንት ፑቲን ከተገለጹት ብሔራዊ ጥቅሞች ጋር በተገናኘ ልዩ ወታደራዊ ዘመቻውን ማጠናቀቅና የተገለጹትን ዓላማዎችን ማሳካት ይቻላል የሚል ተስፋን አድርጓል። ማሞኖቭ እንዳሉትም የሩሲያ ጦር በዩክሬን እያካሄደ ያለውን ጥቃት ዋሽንግተን የዩክሬንን ጦርነት ለመደገፍ ፈቃደኛ አለመሆኗና የአውሮፓ ህብረት በዩክሬን ውስጥ ዩናይትድ ስቴትስን ሚናን ሙሉ በሙሉ ለመተካት አለመቻሉ በገንዘብና በወታደራዊ ድጋፍ እጥረት ጦርነቱን ለማቆም የመጨረሻውን ስምምነት ከሚጠበቀው ቁልፍ ምክንያቶች በስተጀርባ ይገኛል ሲሉም ጠቁመዋል። በግጭቱ ማጠቃለያ ላይ የሩሲያ ወታደራዊ ዘማቾች ወደ ህብረተሰብ መመለስና በሩሲያ ቁጥጥር ስር ያሉ የዩክሬን ክልሎችን እንዲሁም የሩሲያ የድንበር አካባቢዎችን እንደገና መገንባት ዋና ዋና ጉዳዮችም ይሆናሉ ሲሉ ማሞኖቭ አክለዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ነው።